እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሶስት ነርቮቻችሁ መዳከማቸውን ወይም መጎዳታቸውን የሚያሳዩ ችላ ማለት የሌለባችሁ የማስጠንቀቂያ ምልክቶችን በዚህ ቪዲዮ ላይ በግልጽ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር እያደረጋችሁ ጀምሩ እላለሁኝ። ላይክ ሳታደርጉ በፍጹም እንዳትጀምሩ ለእኔም ስለሚጠቅመኝ ማለት ነው። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰውነታችሁ ሁልጊዜ ምልክቶችን ይልክላችኋል። ነገር ግን አብዛኛው ሰው በጣም እስኪረፍድ ድረስ አያስተውላቸውም። ያ በእጆቻችሁ ላይ የሚሰማው እንግዳ የመደንዘዝ ስሜት፣ በጡንቻዎቻችሁ ላይ የሚታየው ድንገተኛ የሆነ ድካም ወይም ሚዛናችሁ እንደተስተጓጎለ የሚሰማችሁ ቅዝፈቶች፣ እነዚህ በዘፈቀደ የመጡ ላይሆኑ ይችላሉ። ነርቮቻችሁ እየደከሙ መሆናቸውን የሚያሳዩ ቀድመው የሚታዩ ምልክቶች ሊሆኑም ይችላሉ። የነርቭ ስርዓታችሁ ልክ እንደ ሰውነታችሁ የኤሌክትሪክ መስመር ዝርጋታ ነው። እንዴት እንደምትንቀሳቀሱ፣ እንደሚሰማችሁ፣ ምላሽን እንደምትሰጡ እና የሰውነት ክፍሎቻችሁ ወይም ኦርጋኖቻችሁ እንዴት እንደሚሰሩ ጭምር ይቆጣጠራል። ነርቮቻችሁ ጠንካራ ሲሆኑ ሁሉም ነገር በጥሩ ሁኔታ ይሄዳል። ነገር ግን መዳከም ሲጀምሩ በአንጎላችሁ እናም በሰውነታችሁ መካከል ያለው ግንኙነት ይዘገያል። ያኔ ነው ረቂቅ ምልክቶች መታየት የሚጀምሩት። ችግሩ ግን ብዙ ሰዎች እነዚህን ቅድመ ማስጠንቀቂያ ምልክቶች ችላ ይሏቸዋል ወይም ከተራ የድካም ስሜት ወይም ውጥረት ጋር ያደናግሯቸዋል። ነገር ግን በጊዜ ሂደት እነዚህ ትናንሽ ምልክቶች የዕለት ተዕለት ህይወታችሁን፣ እንቅስቃሴያችሁን እናም አጠቃላይ ጤናችሁን ወደሚነኩ ትልልቅ ጉዳዮች ሊቀየሩ ይችላሉ። በዛሬው ቪዲዮ ታዲያ ነርቮቻችሁ ደክመው ሊሆን እንደሚችል የሚያሳዩ ሶስት ግልጽ የሆኑ ምልክቶችን ምን ማለት እንደሆኑ እናም ከሁሉም በላይ ደግሞ በቀላል እናም በተግባራዊ መንገድ ምን ማድረግ እንደምትችሉ በዝርዝር እንመለከታለን። እስከ መጨረሻው ተመልከቱ። ምክንያቱም ከነዚህ ምልክቶች አንዱ ብዙ ሰዎች ከነርቭ ጤንነታቸው ጋር የተገናኘ መሆኑን ሳያውቁ በየቀኑ የሚያጋጥሟቸው ነገር ናቸው ማለት ነው። ነርቮቻችሁ የሰውነት የግንኙነት መረብ አካል ናቸው። ይህም አንጎልን፣ የጀርባ አጥንት ነርቭን ወይም ደግሞ ስፓይናል ኮርድን እናም የዳርቻ ነርቮችን ወይም ደግሞ ፐሪፈራል ነርቭን የሚያካትተው የነርቭ ስርዓት ነው። ይህ ስርዓት በደህና ካልሰራ በአንጎላችሁ እናም በሰውነታችሁ መካከል ያሉ ምልክቶች ይዳከማሉ ወይም ይስተጓጎላሉ። ይህ አብዛኛውን ጊዜ በአንድ ጀንበር አይከሰትም። ሰውነታችሁ ቀድሞ የማስጠንቀቂያ ምልክቶችን ይሰጣል። እነሱን ማወቅ ደግሞ ነገሮች ከመባባሳቸው በፊት እርምጃ እንድትወስዱ ይረዳችኋል ማለት ነው። ታዲያ ሶስት ነርቮቻችሁ መዳከማቸውን የሚያሳዩ ምልክቶችን እናም ምን ማለት እንደሆኑ በግልጽ እነግራችኋለሁኝ። አንደኛ፣ ቀጣይነት ያለው የመውጋት የመደንዘዝ ወይም ደግሞ ጉንዳን የሚመስል እንስሳ የመራመድ ስሜት፣ እንግዳ የሆነ ነገር ሰውነታችሁ ላይ የሚሄድ ስሜት ይሰማችኋል። በእጅ በእግር ወይም በጭን ላይ የሚሰማ የመውጋት ስሜት፣ የማቃጠል ወይም የሆነ ነገር በሰውነት ላይ የመሄድ ስሜት፣ መደንዘዝ ወይም የስሜት መቀነስ ይገጥማችኋል። ይህ የነርቭ መዳከም ቀድመው ከሚታዩ እናም በጣም ከተለመዱ ምልክቶች ውስጥ አንዱ ነው። ነርቮች የስሜት ምልክቶችን፣ ንክኪን፣ ሙቀትን እና ህመምን ይሸከማሉ። ሲዳከሙ ወይም ሲጎዱ ምልክቶቹ መደበኛ ያልሆኑ ወይም ዘገምተኛም ይሆናሉ። ይህም እንግዳ ስሜቶችን ይፈጥራል ማለት ነው። ይህ ብዙውን ጊዜ ከነዚህ ጋር ይያያዛል። ደካማ የሆነ የደም ዝውውር፣ የንጥረ ነገር እጥረት፣ በተለይ የቢ ቫይታሚኖች፣ የነርቭ መቆጣት ወይም መጫን፣ በአንዳንድ ሁኔታዎች እንደ የስኳር ህመም ወይም ደግሞ ዲያቤቲስ ካሉ ሁኔታዎች ጋርም
ሊገናኝ ይችላል። ታዲያ ምን ማድረግ ትችላላችሁ? የደም ዝውውርን ማሻሻል፣ በየቀኑ መራመድና ስትሬች ማድረግ፣ ነርቭን የሚደግፉ ምግቦችን መመገብ እንደ እንቁላል፣ ለውዝና አረንጓዴ ቅጠላቅጠሎችን። በአንድ ቦታ ላይ ደግሞ ረጅም ሰዓትን ከመቀመጥ ወይም ከመቆም መቆጠብ ያስፈልጋል። ሁለተኛ የጡንቻ ድክመት ወይም ደግሞ የጥንካሬ ማጣት ነው። ዕቃዎችን ለማንሳት መቸገር፣ የመጨበጥ አቅም መቀነስ፣ እግሮች የከበዱ ወይም የማይጸኑ ሆነው መሰማት። በጡንቻዎች ላይም ተደጋጋሚ ድካም ይከሰታል። ነርቮቻችሁ የጡንቻን እንቅስቃሴ ይቆጣጠራሉ። የነርቭ ምልክቶች ከደከሙ ጡንቻዎች ግልጽ መመሪያዎችን አያገኙም። ይህም ጥንካሬን እናም ቅንጅትን ወደ መቀነስ ያመራል። በጊዜ ሂደት ይህ እነዚህን ሊያስከትል ይችላል። የጡንቻ መመንመን፣ ደካማ የሆነ ሚዛን፣ የመውደቅ አደጋ መጨመርን ያስከትላል። ይህ ደግሞ ከነርቭ ጋር ከተያያዙ እንደ የነርቭ መጎዳት ወይም ኒውሮፓቲ ካሉ ችግሮች ጋር ሊያያዝ ይችላል። ታዲያ ምን ማድረግ አለባችሁ ወይም ትችላላችሁ? ቀለል ያሉ የጥንካሬ ልምዶችን ዘወትር ማድረግ፣ እንቅስቃሴን በእንቅስቃሴ ላይ መሆን፣ መራመድ ወይም ስትሬች ማድረግ፣ በቂ የፕሮቲንና የቫይታሚን ቢ አቅርቦታችሁን ማረጋገጥ ያስፈልጋል። ሶስተኛ የዘገየ ምላሽ እናም ደካማ ቅንጅት ነው። ለነገሮች ምላሽ የመስጠት ፍጥነት መቀነስ፣ መደንዘዝ እናም መደናበር ወይም ዕቃዎችን ማስጣል፣ በምትራምዱበት ጊዜ ሚዛንን ለመጠበቅ መቸገርና ከእንቅስቃሴያችሁ ጋር እንደተቋረጣችሁ መሰማት። ጤናማ የሆኑ ነርቮች ምልክቶችን በፍጥነት ይልካሉ። ደካማ ነርቮች ደግሞ በአንጎላችሁ እናም በሰውነታችሁ መካከል ያለውን ግንኙነት ያዘገዩታል። ይህ እነዚህን ይነካል። የአውቶማቲክ ምላሾችን ወይም ሪፍሌክስ የምንላቸውን፣ ቅንጅትንና የሚዛን እናም የእንቅስቃሴ ቁጥጥርን። ስለዚህ ነርቮቻችሁ በጣም ደካማ ሲሆኑ እነዚህን ሶስት ምልክቶችን ያሳያሉ ማለት ነው። የዘገየ የነርቭ ምላሽ ደግሞ እነዚህን አደጋዎችን ይጨምራል። ጉዳቶችን፣ የመውደቅ አደጋን እና ሌሎች ከባድ የሆኑ አደጋዎችን። ታዲያ ምን ማድረግ ትችላላችሁ? የሚዛን ልምዶችን ማድረግ፣ በአንድ እግር መቆምና ዮጋን መስራት፣ በአእምሮ ንቁ መሆን። የአእምሮ እናም የሰውነት ግንኙነት ወሳኝ ነው። በቂ እንቅልፍን ማግኘት፣ ነርቮች በእረፍት ጊዜ ያገግማሉ። ታዲያ ነርቮቻችን ለምን ይዳከማሉ ካላችሁ፣ የተለመዱ ምክንያቶች የነርቭ መዳከምን የሚያስከትሉ ደካማ የሆነ አመጋገብ ካላችሁ፣ በተለይም የቢ ቫይታሚኖች ማነስ ካለ፣ ስር የሰደደ ውጥረት ከገጠማችሁ፣ የአካል ብቃት እንቅስቃሴ እጥረት ካለ፣ ደካማ የሆነ የደም ዝውውር እናም የረጅም ጊዜ የጤና ችግሮች ካለ ነርቮቻችሁ ይዳከማሉ ማለት ነው። ነርቮችን ታዲያ ለማጠናከር የሚረዱ የዕለት ተዕለት ልምዶች ደግሞ ሙሉ እናም በንጥረ ነገሮች የበለጸጉ ምግቦችን መመገብ፣ በየቀኑ ሰውነታችሁን ማንቀሳቀስ፣ በቂ ውሃን መጠጣት፣ በየቀኑ ከ7 እስከ 8 ሰዓታት እንቅልፋችሁን መተኛት፣ ውጥረትን ወይም ደግሞ ስትረስን መቆጣጠር፣ በጥልቅ መተንፈስና ዘና ማለት ያስፈልጋል ማለት ነው። በአጠቃላይ ደካማ ነርቮች መጀመሪያ ላይ ሁልጊዜ ግልጽ ምልክቶችን አያሳዩም። ነገር ግን እንደ ሞጋት ወይም መደንዘዝ፣ የጡንቻ ድክመትና ደካማ የሆነ ቅንጅትን ያስከትላሉ። እንደዚህ ያሉ ምልክቶች የሰውነታችሁ ቀድመው የሚታዩ የማስጠንቀቂያ ምልክቶች ናቸው። መልካሙ ዜና ታዲያ በትክክለኛ ልምዶች የነርቭ ስርዓታችሁን በተፈጥሯዊ መንገድ መደገፍ እናም ማጠናከር ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።